አዲስ ቀን ነው እየተከታተላችሁ የምትገኙት በተለያየ የሥራ ሁኔታ ውስጥ ሆናችሁ ከኛ ጋር ቆይታ ስለምታደርጉ ከወዲሁ እናመሰግናለን። አሁን ወደ አገር ጉዳይ መሰናዷችን ነው የምናልፈው። በዛሬ አገር ጉዳይ መሰናዷችን ደግሞ የምንመለከተው ሰላማዊ የፖለቲካ ትግልን እንዴት ባህል እናደርግ የሚለውን ጉዳይ በሰፊው እናያለን። ከዚህ በፊት የነበረ ልምድ ምን ይመስላል? በተለይ ሌሎች የዓለም ሀገራትስ ምን አይነት ልምድ አላቸው? ሰላማዊ ትግል ምን ውጤት ያገኛል? ምን ትርፋማ ያደርጋል? በተለይ አሁን ደግሞ አልፎ አልፎ የሚታዩ አለመረጋጋቶች፣ አለመግባባቶች አሉ። ከነዚህ ወጥተን ደግሞ የዲሞክራሲ የሰፈነባት ሀገር መደማመጥ ላይ ያተኮረ ፖለቲካ ስርዓት ለመገንባት ፋይዳው ምንድነው የሚለውን በደንብ በሰፊው የምንመለከተው ጉዳይ ይሆናል። ሰላማዊ የፖለቲካ ትግል ስናነሳ እንግዲህ በተለይ ባለፉት አመታት ኢትዮጵያ ብዙም ልምድ እንደሌላት ይነሳል። ከዚህ በፊት የነበረው የስልጣን ሽግግር ብዙ ጊዜ በሰላማዊ ትግል ላይ ትኩረቱን ያደረገ አለመሆኑ የዲሞክራሲ ባህላችን ልምዳችን አነስተኛ እንደሆነ ይነሳል ብዙ ጊዜ። ነገር ግን ደግሞ ከዛ ወጥተን አሁን ላይ የፖለቲካ ምህዳሩን በማስፋት ደግሞ የሰላማዊ ትግል የሰፈነበት በውይይት ሀሳብ የበላይነት የሚረጋገጥበት በጠረጴዛ ዙሪያ ተነጋግረን ወደ ዲሞክራሲያዊ የሆነ ስርዓት የምንሸጋገርበትን መንገድ ማስፋት ያስፈልጋል የሚለው እያየለ የመጣ ሀሳብ ነው። አዎ በተለይም ሰላማዊ የፖለቲካ ትግል ማድረግ አንድም የዲሞክራሲ ማሳያ ነው አይደለ? ከዛ ባለፈ ደግሞ በሀገረ መንግስት ግንባታ ውስጥ ለአንድ ሀገር ግንባታ ትልቅ ምሰሶ መሆኑንም እናነሳለን። በተለይ ደግሞ በአንድ የሀገረ መንግስት ግንባታ ውስጥ ብዙ የሆኑ ምዕራፎችን ታልፋል አይደለ? ሀገር ደግሞ የምትገነባው በብዛ ሀሳብ በብዙ ውጣ ውረዶች ውስጥ ነውና ግጭቶች፣ አለመግባባቶች ሌሎችም ሊከሰቱ ይችላሉ። ነገር ግን ያንን የምናስተናግድበት ያንን አስተናግደን ደግሞ የምናልፍበት መንገድ ይለያያል። አንዱ የሰላማዊ የፖለቲካ ትግል ነው። ሰላማዊ የፖለቲካ ትግል መፍጠር የምችለው ደግሞ በተለይም እየተለማመድክ የመጣው የዲሞክራሲ ልምምድ የተሻለ ሲሆን ነው። በዚህ መንገድ አለማለፋችን ያው ኢትዮጵያ እንደሚታወቀው ሰፊ የሆነ የሀገረ መንግስት ግንባታ ታሪክ ያላት ሀገር ነች። ነገር ግን እንደ ታሪኳ ደግሞ ይሄንን መለማመድ አልቻለችም። ይሄንን አለማድረጓ ደግሞ ብዙ ዋጋ እንድትከፍል አድርጓታል። አሁን ላይ በተለያዩ አካባቢዎች የምንመለከታቸው ግጭቶች አንዳንድ ደግሞ የምናያቸው አለመረጋጋቶች ይሄንን ሰላማዊ የፖለቲካ ትግል ልምምድ አለማድረጋችን እንደሆነ የሚነሳልና በተለይም ሰላማዊ የፖለቲካ ትግል አለማድረጋችን ምንድነው ምክንያቱ የሚለው ዋንኛ ጉዳያችን ነው ዛሬ። በተለያዩ አካባቢዎችን በተለይ አለመረጋጋቶች አሉ። እነዚህ ነገሮች ደግሞ ለመፍታት መንግስት በተደጋጋሚ ጥሪ ያደረገ ነው የሚገኘው። በጠረጴዛ ዙሪያ በውይይት በንግግር በድርድር እነዚህን ችግሮች ፈተን ሰላማዊ የሆነ የፖለቲካ ሂደት ልንገነባ ይገባል የሚል ሀሳብ በተደጋጋሚ እየተነሳ ነው የሚገኘው። የተለያዩ ኃይሎችም ይህንን ሀሳብ እየተቀበሉ ይገኛሉ። የበለጠ ግን ይህንን አጠናክሮ በማስቀጠል በተለይ የፖለቲካ ምህዳሩን የበለጠ በማስፋት ኢትዮጵያ ደግሞ እንደ ሀገር የጀመረችውን ሁለንተናዊ የልማት እንቅስቃሴም ደግሞ በተፋጠነ መልኩ ለማስቀጠል የተረጋጋ የሰላማዊ ሆነ የፖለቲካ ትግል ያስፈልጋል። ስለዚህ ይህንን በማረጋገጥ ደረጃ ሁላችንም በጋራና በውይይት በንግግር ልንሰራ ይገባል የሚሉ ጥሪዎች በሰፊው እየተደመጡ ነው። በተለይም በዚህ በሰላማዊ የፖለቲካ ትግል ውስጥ ሁሉም ሊያስቡት የሚገባው የዜጎችን በሰላም ወጥቶ መግባት እንዲሁም ደግሞ የሀገርን ሰላም ነውና ያው ቀደም ሲል እንዳነሳ ነው ግጭቶች ይኖራሉ አይደለ? ሀገር ነው የምትገነባው። የሀሳብ ልዩነት ሁሌም በተለይ ሀገር ደግሞ የሰው ድምር ነው የህዝብ ውጤት ነውና ሰዎች ደግሞ የተለያየ አመለካከት አላቸው፣ የተለያየ እይታ አላቸው። እነዚህን አመለካከቶች እንዴት ነው ማስተናገድ የሚቻለው የሚለው ላይ ነው ትኩረት ማድረግ እንዳለብን የሚነገረውና በተለይም በዚህ በሰላማዊ የፖለቲካ ትግል አለማድረግ ዜጎችን ማህበራዊም ኢኮኖሚያዊ የሆኑ ጉዳቶችን ሲያስከትል እንመለከታለን። ከዛ ባለፈ ዜጎች ደህንነታቸው ራሱ የተጠበቀ አይሆንም፣ በሰላም ወጥተው በሰላም አይገቡምና ከምንም በላይ ይሄንን ነገር ነው ማሰብ ያለባቸው የሚሉ ሀሳቦች ይነሳሉ። ከዚህ ጋር ተያይዞ እንዴት ነው የዜጎችን ደህንነት ለመጠበቅ እንዲሁም ደግሞ በትግል ውስጥ ሰላማዊ የሆነ የፖለቲካ ሽግግር ለማድረግ ራሱ እንዴት ነው ሰላማዊ የሆነ የፖለቲካ ትግል ማድረግ ያለብን የሚለው በዋናነት የሚነሳ ጉዳይ ነው። ሀገር እንግዲህ ሰላማዊ የሆነ እንቅስቃሴ እንዲኖራት ደህንነቷ እንዲጠበቅ በተለይ የውጭ ጣልቃ ገብነትንም ደግሞ በጋራ ለመመከት እንዲቻልና በልማትም ደግሞ የጀመረችውን ጫፍ ለማድረስና የበለጠ ደግሞ እንድታድግ ለማድረግ ሰላማዊ የሆነ የፖለቲካ ባህል እንዲገነባ ያስፈልጋል። ይሄንንም ደግሞ ኢቢሲ በጽኑ ያምናል። ዛሬም የሀገር ጉዳይ ያደረገው ይሄ ጉዳይ የበለጠ ሁላችንም ትኩረት እንድንሰጠው እንድንነጋገር
እንድንማርበት እንድንወያይበት ወደዚህ መድረክ ደግሞ ሁላችንም እንድንመጣና የሁላችንም ኃላፊነት አድርገን እንድንወስደው ነው። አዎ በተለይም በተለያዩ አካባቢዎች የተወሰኑ አካባቢዎች ማለት በሚቻል መልኩ የተወሰኑ ግጭቶችን እንመለከታለንና ለነዚህ ግጭቶች ደግሞ መፍትሄው ምንድነው ሲልም ኢቢሲ ይጠይቃል። አሁን ያለፍንባቸው ካሉ ሂደቶች ምን ውጤት ይጠበቃል እንዴትስ ነው መማር ያለብን የሚለውንም ኢቢሲ በማሰብ ዛሬ ሰላማዊ የፖለቲካ ትግል ማድረግ ያስፈልጋል ሲል በሀገር ጉዳይ ሰፋ ያለ ሐሳቦችን ያነሳል። ይሄንን በሚመለከት እንግዲህ የተለያዩ ጥንቅሮችን አዘጋጅተናል። ወደ መጀመሪያ ጉዳያችን ነው የምናልፈው። የመጀመሪያ ጉዳያችን እንግዲህ በተለይም አለመግባባቶችን ለመፍታት ከትጥቅ ትግል ይልቅ ውይይትና ንግግርን ሁነኛ መፍትሄ አድርጎ መውሰድ እንደሚገባ ይገለጻል። በኢትዮጵያ የሐሳብ የበላይነት እንዲመጣ ግጭቶችን ለመፍታት ሁሉም አካላት ሚናቸው መወጣት እንደሚገባቸው ተጠቁሟል። ነጻነት ፍቅሩ ይህንን ጉዳይ በዝርዝር ትነግረናለች። በሰዎች የዕለት ተዕለት እንቅስቃሴ የሚያጋጥሙ አለመግባባቶችን በውይይትና በንግግር የመፍታት ልምድ የሰው ልጅ በረጅም ታሪኩ ያዳበረው መልካም እሴት ነው። ያም ሆኖ ይህ መልካም ልምድ በፖለቲከኞች መካከል የሚከሰቱ አለመግባባቶችን ለመፍታት ጥቅም ላይ ሲውል ብዙም አይስተዋልም። በተለይም በኢትዮጵያ የፖለቲካ እንቅስቃሴ ውስጥ የትኛውንም አይነት አለመግባባት ከትጥቅ ትግል ይልቅ በውይይትና ንግግር መፍታት አማራጭ የሌለው መፍትሄ ስለመሆኑ ይነገራል። በኢትዮጵያ በሐሳብ የበላይነት አምኖ ሌሎችን ከማዳመጥ ይልቅ እኔ ያልኩት ካልሆነ የሚል ግትር አመለካከት ሀገሪቱን ለዘመናት ዋጋ አስከፍሏታል። መነጋገር ላይ መደማመጥ ላይ መወያየት ላይ ቤዝ ያደረገ የፖለቲካ ባህል መገንባት አልቻልንም። የመጣንበት ታሪካዊ ሂደት አንዱ ምክንያት ነው። ሌላው እንግዲህ እንደ ሀገር ሰፊ ሀገር ነች ኢትዮጵያ። ብዙ ሪሶርስ በውስጧ አለ። ይህን ሪሶርስ ተጠቅመን ማደግ የሚጠበቅበትን ያክል ማደግ አልቻልንም። የኢኮኖሚክ እድገቷ ለብዙ አመታት ተገቶ ያለበት ሂደት አለ። ይሄም ከጦርነት ጋር የተያያዘ ነው። ብዙም ጊዜ በግጭት በጦርነት ስልጣን ለመያዝ የሚደረጉ እንቅስቃሴዎች አሉ። ስለዚህ ትግል ኢትዮጵያን የሚጎዳ እንጂ የሚጠቅም አይደለም። የዜጎቹ መታመም የዜጎቹ ሰላም እጦት የዜጎቹ ሰላም ወጥቶ በሰላም ያለ መግባት ህመም ነው። ኦሬዲ ድምር ውጤቱ የሀገር ህመም ነው። ወገኔን ከወገን ጋር ተዋግተሽ ወገኔን ከወንድም ጋር ተዋግተሽ ተገዳድለሽ ምናመጣው ውጤት እስካሁን ድረስ ቫልዩሌስ ነው ኦር 0 ዲግሪ ነው። ስለዚህ በዚህ ልክ አዋጭም አይደለም አስፈላጊ አይደለም። ከትጥቅ ትግል ይልቅ የሐሳብ ትግል ያስፈልጋል። የሐሳብ ጦርነት ያስፈልጋል። የሐሳብ ፍጭት ያስፈልጋል። ወደ ትጥቅ ትግል የሚያስገቡ ገፊ ምክንያቶች ቢኖሩ እንኳን ግጭትና ጦርነትን አማራጭ ማድረግ አስፈላጊ አይደለም የሚሉት የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለና የቦሮ ዲሞክራሲያዊ ፓርቲ የውጭና የዓለም አቀፍ ጉዳዮች ዘርፍ ኃላፊ መብራቱ አለሙ ለዚህ ደግሞ ሁሉም ባለድርሻ አካላት ኃላፊነታቸውን መወጣት እንዳለባቸው ይጠቁማሉ። ዜጎች ልማታቸው ላይ እንዲያተኩሩ ስራ ላይ እንዲያተኩሩ ተወዳዳሪ እንዲሆኑ እንደ ሀገር ተወዳዳሪ ለመሆን እንደ ግለሰብ ተወዳዳሪ መሆን ያስፈልጋል። የግለሰብ ድምር ውጤት ነው ቡድን። ስለዚህ እነዚህ ስራዎች ላይ አተኩሮ ማህበረሰቡ እንዲሰራ የፖለቲካ ፓርቲዎች ሚና ይጎላ ነው። መንግስት ደግሞ ያላለሰለሰ ጥረት ማድረግ መቻል አለበት። መንግስት ወደ ሰፊና ትከሻው ጭምር መስፋት አለበት። አስፍቶ ማሰብ ያስፈልጋል። ስለዚህ መንግስት ሚዛላ ሚና መጫወት አለባቸው። የሀገር ሽማግሌዎች ሚና መጫወት አለባቸው። ፖለቲካ ፓርቲዎች ለሀገር ሰላም ግንባታ ለዲሞክራሲ ምህዳር መስፋት እና ለሀገር እድገት ያላቸው ሚና በአዎንታዊ ሁኔታ ወስደው ከግጭት ራሳቸውን አውጥተው ሰላምን በሚያመጣ መልኩ ልማት ላይ በጋራ ከመንግስት ጋር መስራት አለባቸው ያስባሉ። መንግስትም እንግዲህ ወደ ሰፊ መሆን መቻል አለበት። ሐሳብ ላይ ሐሳብ መፈራት የለበትም። ማንኛውም ሐሳብ ቀርቦ በዛ ሐሳብ ላይ ውይይትና ንግግር ማድረግ ቢቻል ትልቅ ለውጥ ማምጣት ይቻላል። በሀገራችን አሁንም ቢሆን ችግሮችን ለመፍታትና ስልጣን ለመያዝ የትጥቅ ትግል ማድረግ አማራጭ አይደለም የሚሉት ፖለቲከኞቹ ለታጠቁ ኃይሎችም ጥሪ አቅርበዋል። በተጨማሪ እነዚህ የትጥቅ ትግል ያሉት ወንድሞቻችን ጓዶቻችን በአጠቃላይ ወደ ሰላማዊ ድርድር መምጣት መቻል አለበት። ወደ ሰላማዊ ውይይት መምጣት መቻል አለባቸው። ምክንያቱም የመጨረሻው ውጤት ጎዳሽም ተጎዳሽም ራሳችንን ነው የምንጎዳው። አንድ ዜጎች ነን፣ ኢትዮጵያዊ ነን። ምንም አይነት የብሔር የቋንቋ ልዩነቶቻችን እንኳን ቢኖሩ እንደ ውበት እንደ አገር እንጂ መጠቀም ያለብን ለመጠፋፋት ለጥል
ለግጭት መነሻ መሆን የለብንም። ትልቅ የሆነች ኢትዮጵያን ለመገንባት ካሰበ ያ ኃይል ሐሳቡ የሚሰማበት አውድ ተፈጥሯል። በዛ አውድ ውስጥ ሐሳቡን ማቅረብ መቻል አለበት። አገር እየመከረች ባለችበት በዚህ ወቅት የትግል ብዙም ስለማያስፈልግ መነጋገር፣ መደራደር፣ ሽምግልናም ካስፈለገ አሜሪካ ወይም አፍሪካ ህብረት ሳያስፈልገን ኢትዮጵያ ባላት ኢንዲጂነስ ኖሌጅ እውቀት አሉ፣ አገር በቀል እውቀቶች አሉ። ችግሮችን በጋራ መፍታት የምንችልበትን አውድ እናመቻች ዘንድ በሰላም ወደ ንግግር ወደ ምክክር እንዲመጡ በዚህ አጋጣሚ ጥሪ እኔም እንደ አንድ ፖለቲከኛ እንደ አንድ የምክር ቤት አባል ማስተላለፍ ፈልጋለሁ። በሀገሪቱ ዘላቂ ሰላም ማስፈን የሚቻለው ለሀገራዊ ፖለቲካው ምቹ ምህዳርን በመፍጠር ማረጋጋት ሲቻል መሆኑም ተመላክቷል። እንቀጥላለን። ወደ ሌላኛው ጥንቅራችን የምናልፍ የፖለቲካ ስልጣንን በኃይል ለመያዝ የሚደረጉ እንቅስቃሴዎች ሀገርን ዋጋ ሲያስከፍሉ ቆይቷል። አሁንም እያስከፈሉ ነው የሚገኙት። በተለይም በአንዳንድ ኃይሎች በኩል ሰላማዊ የፖለቲካ ትግልን መምረጥ ችላ እየተባለ ነው። ቀድሞም ካደረሰብን ኪሳራ ዛሬም አልዳንም ያሉት የፖለቲካ ፓርቲ አመራሮች ሰላማዊ ትግልን ምርጫ ማድረግ ህዝብንም ሀገርንም መታደግ ነው ሲሉ ያነሳሉ። በዚህ ጉዳይ ላይ ሀብታሙ ተክለስላሴ ያዘጋጀልን ዝግጅት አለ፣ እሱን እንከታተላለን። ነፍጥ አንስቶ ጫካ መግባት፣ ሀገርን ህዝብን ሰላም መንሳት፣ የመንግስትን ስልጣን ዲሞክራሲያዊ ባልሆነ መንገድ ለመያዝ ሌትም ቀንም መትጋት፣ ኃይልና ጉልበትን ብቻ አምኖ ለነውጥ መስራት፣ ይህ ዛሬም ያልተወጣ ነው የፖለቲካ ባህላችን ጋሬጣ የሂደቱ ስብራት ማሳያ ነው። በሐሳብ አሸንፌ የህዝብን ይሁንታ አግኝቼ መምራት እችላለሁን ትቶ ኃይልን የመጨረሻ ምርጫ ማድረግ። የኢዜማ ምክትል መሪ አርክቴክት ዮሐንስ እንደሚሉት የፖለቲካችን ግልጽ ምስል ይሄው ነው። ተፎካካሪ ፓርቲዎች በነፃና ፍትሃዊ ምርጫ ተወዳድረው አሸንፈው መንግስት የስልጣን መስርተው ያውቁም። ባለፉት 50 ዓመታት ሁለት ትውልዶች ይሄ አልሆነም። ስለዚህ የነበረው ምንድነው? እሱ አብዛኛው መንገዳችን ያመጽ መንገድ ነው፣ ወይ በጦርነት ነው፣ በመንግስትን በመጣል የሚመሰረት ነው እንጂ ሌሎች አማራጮች ሰላማዊ አማራጭ መንገዶች አልነበሩንም። በስካሁኑ የኢትዮጵያ ፖለቲካ እንቅስቃሴ ታሪክ ያልተጠቀምነው ያልተመለከትነው መንገድ ግን ዛሬም በቦታው አለ። ሰላማዊ የፖለቲካ ትግል። የኦነግ ምክትል ሊቀመንበር ቀጀላ መርዳሳ እንደሚሉት የመጣን የሰላምና የመልካም ሽግግር ጊዜ የመጠቀም የከፋ ችግር ሲታይ ቆይቷል። ኢትዮጵያ ውስጥ የተለመደው ስልጣን መያዝ በጠመንጃ ነው። ከድሮ ጀምሮ እሱ ስለተለመደ ለስልጣን ለወንበር ዋስትና ያለው ጠመንጃ የሚል ነው። እንደ ዋስትና ነው፣ እንደ ጋራንቲ ነው ይዘው የሚሄዱ ጠመንጃውን። ያ ነው ወደ ጠመንጃ የሚጎተታቸው አንዳንዶቹ። ኢትዮጵያ ለዘመናት ሲንከባለሉ የመጡ የፖለቲካ ስንክሳሮቿን በዘላቂነት ለመፍታት እየመከረች ነው። ሁሉም የፖለቲካ ጥያቄ አንግበው ጠመንጃ ያነሱ ኃይሎች በዚህ ሂደት አዎንታዊ ሚና ለመጫወት እስከወሰኑ ጊዜው አልረፈደም። ህይወት አልፎ ቀጥፎ ንብረት ወድሞ ስልጣን ይዛለው ለሚለው ሁሉ ከህዝብ ጋር ተቀላቅሎ መከራከር አለበት። ገዳዮች አሉ፣ የሀገር ሽማግሌዎች አሉ፣ የሃይማኖት አባቶች አሉ፣ ህዝብ አለ። ጫካ የገባው ኃይልም ቢሆን የመንግስትን ጥሪ ማዳመጥ መስማት ተገቢ ነው አይደለም የሚለውን በራሱ አፕሮች መመዘን፣ እነዚህ ሊያደራድሩ ሊያነጋግሩኝ ጥያቄዎችም እነዚህ ናቸው 1 2 3 ብሎ ይዞ እነዚህ ጥያቄዎች በዚህ አግባብ ሊፈትሉኝ ይችላሉ የሚላቸውን ነገሮች አሁንም ወደ መንግስት የሚቀርብበት ነገር ሂዶ ነገሮች በሰላም መቋጨታቸው አይቀርም። እዚህ ጉዳይ ላይ ነው የምንቆየው። ተጨማሪ መረጃዎችን ሊያጋሩን ደግሞ እንግዳ ጋብዘናል። ከሐዋሳ ስቱዲዮ አቶ ደያሞ ዳሌ በግሎባል ፒስ ባንክ የሰላም ግንባታና ፕሮሞሽን ዳይሬክተር ናቸው። በቀጥታ መስመራችን ላይ ይገኛሉ። አቶ ደያሞ እንግዳችን ስለሆኑ እናመሰግናለን። በማለዳው እንኳን ደህና መጡ ብለናል። መልካም። ወደ መጀመሪያ ጥያቄያችን ስናልፍ በተለይ በመጣንባቸው የሀገረ መንግስት ግንባታ ታሪክ ውስጥ ሰላማዊ የፖለቲካ ትግል ልምድ አላደረግንምና ይሄንም ሀገሪቱ ዋጋ እንድትከፍል አድርጓታል። ለመሆኑ ሰላማዊ የፖለቲካ ትግል ልምድ ማድረግ ለምን አቃተን የሚለውን እናንሳ አስቀድመን። በጣም ጥሩ ጥያቄ ነው። በነገራችን ላይ የኢትዮጵያ ዘመናዊ የሀገረ መንግስት ግንባታ ሂደት የተጀመረው በዳግማዊ አፄ ምኒልክ ጊዜ ነው። የሀገሪቷን
ዓለም አቀፍ ድንበሮች ከመወሰን ጀምሮ በተቻለ መጠን መንግስታዊ ስራው በዘመናዊ የመንግስት አወቃቀር ቢሮክራሲ ተፈጥሮ እንዲሰራ የሚኒስትሮች ምክር ቤት መጀመሪያ ያቋቋሙት እሳቸው ናቸው። እሳቸውን የተኩት አፄ ኃይለ ሥላሴ እንግዲህ ለመጀመሪያ ጊዜ ህገ መንግስት አገሪቷ በህገ መንግስት እንድትተዳደር ብለው ሲያረቁ የንጉሠ ነገስትነት ስልጣንን ግን ፈላጭ ቆራጭ አድርገው ነው እና የመጀመሪያው ኢትዮጵያ ህገ መንግስት አንቀጽ 2 ምንድነው የሚለው? ኢትዮጵያ አገሩ፣ ህዝቡ፣ ህጉ በጠቅላላው የንጉሠ ነገስቱ ነው ይላል። እንግዲህ አሁን በዚህ ሁኔታ ንጉሱ ቢያጠፉ የሚቆጣቸው የሚያስተካክላቸው ምንም ነገር የለም። ስዩመ እግዚአብሔር ስለሆኑ ከእግዚአብሔር የተቀቡ ስለሆኑ ሊነኩ አይችሉም ነው የሚል። በዛ ሁኔታ ልዩነትን ማስተናገድ የሚችል የተለየ ሀሳብ ማቅረብ የሚችል በሰላማዊ መንገድ ማራመድ የሚቻል ነገር የለም። ከዛ ንጉሱን በአብዮት በግብታዊ አብዮት ነው የምንለው 66 ሲወጥቁ የተከተለው የኢትዮጵያ ተማሪዎች ንቅናቄ የሚባልና ስልጣኑን ደግሞ በጉልበት የጨበጠው ጊዜያዊ ወታደራዊ አስተዳደር ደርግ ምንድነው የተከተሉት? ሶሻሊዝም የሚል ነው። ማርክሲዝም ወይም ሌኒኒዝም ተብሎ ምንድነው ሀሳቡ? ሁሉም አሁን ፓርቲ ተብለው የተመሰረቱት በሙሉ እኛ ማርክሲስት ነን ነው የሚሉት። እንግዲህ ሁሉም ማርክሲስት ከሆኑ የተለያየ ድርጅት ለምን መሰረቱ የሚለውን ጥያቄ ስናነሳ አንደኛው ከአንደኛው የበለጥኩ ሀቀኛ ማርክሲስት ነኝ፣ ከኔ ውጪ ያለው ሀቀኛ አይደለም በሚል መቻቻል፣ መወያየት የማያስተናግድ ባህል ነው ያመጣው። በጣም የተላለቅ ነው። ለዛሬው ቀውስ ትልቁ ችግር የተፈጠረው በጊዜያዊ ወታደራዊ ደርግ ጊዜ ኢትዮጵያ በዘመናዊ የሀገረ መንግስት ግንባታ ያፈራችው የሰው ኃይል በሙሉ ያለቀበት ስለሆነ ነው። ስለዚህ አሁን ከዛ በኋላ ደግሞ ያንን ለመጣል የተደረገው ምንድነው? በብሔር መልክ ነው የተመጣው። በብሔር ነፃ አውጪ ድርጅቶች ነው የመጡት። እነሱ ደግሞ በብሔር ደረጃ ሌላ አያስተናግዱም። አገር ብሔርን ማስተናገድ አለባት የሚል ጥያቄ ያነሳሉ። ግን ብሔራዊ ነፃ አውጪ ነን ብለህ ያው በውይይት አትፈታም፣ በጉልበት ነው። በአገር አንድነት ላይ ተመሳሳይ አቋም የለህምና ነው። እና አሁን የደረስንበት ደረጃ እንግዲህ የዛ ውጤት ነው ማለት ነው። እና ባህሉ የለንም፣ ልማዱ የለንም። ጥሩ እንግዲህ አጠቃላይ የነበረበትን ሂደት አነሱት። እየዳበረ የሰላማዊ የሆነ የፖለቲካ ትግል ልምድ እንዳልነበረን አንስተውታል። የፖለቲካ ምህዳሩም ያን ያክል ሰፊ አለመሆኑን ነው ያነሱት። ይህ ሂደት በጥቅሉ እንደው እንደ ሀገር ምን ዋጋ አስከፈለን ማለት እንችላለን? እውነቱን ለመናገር ኢትዮጵያ አገረ መንግስት ገንብታ ወደ ዘመናዊ ብሔር መንግስት መተላለፍ የነበረበትን ጊዜ ነው ያጓተት ነው። በጣም ነው ያባከን ነው። ሀ ብለን ሁል ጊዜ እንደ አዲስ የማቋቋም ተቋማት የመገንባት እድል አተን ሁል ጊዜ ሪፎርም ነው፣ ሁል ጊዜ አዲሲቷ ኢትዮጵያ ነው። ሁል ጊዜ ከጀመርንበት ነው የምንጀምረው። ሪሶርሳችን ባክኗል፣ የሰው ኃይል ተበትኗል። ብዙ የገነባ ነው አሁን ወረት ነው የሚባለው እሱን አጥፍተን ሀ ብለን ነው የምንጀምረው። እንደ አዲስ ነው የምንጀምረውና ከታሪካችን ጋር ከሪሶርሳችን ጋር የማይመጥን ደረጃ ነው ያለ ነው። አሁን ተቋማት የሉንም ማለት ይቻላል። እና ኪሳራው ኪሳራ አይደለም። ዛሬ ደግሞ በዚህ ዘመን የማይሆን ተራ አመጽ ደረጃ እንደገና ሀ ብለን በዓለም ላይ በሚቀርበት ሰዓት እኛ ደግሞ አንስተናልና የኋሊት የመሄድም እንደማለት ነው። እና በጣም ነው ያስከፈለን ዋጋ። ምናልባት ቀደም ሲልም እያነሱት ነበረ። ዛሬ ለአንድ ሀገር ትጥቅ ትግል ማድረግ አዋጭ ባልሆነበት ዘመን ላይ ነው የምንገኘው። በተለይም ደግሞ በዚህ ዘመን ደግሞ ይሄንን ታጥቀው ያሉ ኃይሎች አሉ። ከዚህ ባለፈ ደግሞ መንግስት ችግሮችን ለመፍታት የውይይት የንግግር ሀሳቦችን እያቀረበ ነው የሚገኘውና ምናልባት ሰላማዊ የሆነ የፖለቲካ ትግል እንዲለመድ የሚደረጉ ጥረቶች ቢኖሩም እነዚህን ልምምድ ለማድረግ ምን አይነት ውሳኔዎችን ምን አይነት ልምምዶችን ማድረግ አለብን ይላሉ? እኔ አሁን ባለው ኢትዮጵያ ፖለቲካ
በህገ መንግስት የሚመራ ፖለቲካ ነው እና በህገ መንግስት ውስጥ የስራ ክፍፍል አለ። መንግስት፣ ፖለቲካዊ ፓርቲዎች፣ የህዝብ ማህበራት አልፎም ለሀገር ሽማግሌዎች ለምሳሌ አባጋዳ ስርዓት አሁን ሲዳማ ውስጥ አፊኒ ስርዓት በህግ ተደንግጓል። ግጭቶችን ለመፍታት የእምነት ተቋማት አሉን። ምንድነው አሁን ሂደቱ ሰላማዊ ለማድረግ ወሳኙ ነገር ፖለቲካዊ ፓርቲዎች ብቻ የህዝብን ህይወት የሚወስኑበት ባህል ማቆም ነው። እውነቱን ለመናገር ኢትዮጵያ ውስጥ ፖለቲካ ፓርቲዎችን መጀመሪያ ዓላማ ይዘን ህዝብ እንወክላለን ብለው ይጀምራሉ። በኋላ ግን እነሱ ራሳቸው እንደ ጣዖት ሆነው ሰው ለፓርቲ ለድርጅቴ ብሎ የሚሰዋበት ባህል ነው ያለን። ስለዚህ ይህንን ለማስወገድ መጀመሪያ ፉክክሩ ወደ ህዝብ መካከል መውረድ አለበት። ለምሳሌ በኢትዮጵያ ምርጫ ህግ መሰረት የስልጣን ፉክክር የሚደረገው በምርጫ ክልል ነው። ስለዚህ እያንዳንዱ ፖለቲካዊ ፓርቲ በእያንዳንዱ ምርጫ ክልል ውስጥ መለማመድ አለበት ውድድሩን፣ ፉክክሩን። ከዚህ አንጻር ቅርብ ጊዜ ተሞክሮ አሁን ደቡብ ክልል የተጀመረ አለና ምንድነው እያሉ ያሉት ዞና በየዞኑ ዞናዊ አንድነት ለዘላቂ ሰላምና እድገት በሚል ሁሉንም የማህበረሰብ ክፍሎች የማዋየት ስራ ተጀምሯል። አጋጣሚ ሆኖ ባለፉት 2 ቀናት ሐሙስና አርብ እኔ ተወላጅ የሆንኩበት ኮሬ ዞን ሄጄ ነበር እና እዛ ላይ ፖለቲካ ፓርቲዎች፣ የሃይማኖት ተቋማት፣ ሀገር ሽማግሌዎች፣ ምሁራን ቀርበው ሰላም እንዴት እንደሚያስፈልግ፣ አንድነት እንዴት እንደሚፈጠር ሲያወሩ ነበር። እንደ መረጃ ነው የወሰድኩትና እሱ አንድ ምርጫ ክልል የሚገዛው ፓርቲ ሌላ፣ በፌደራልና ክልል መቀመጫ ያገኘው ፓርቲ ተፎካካሪ ፓርቲ ነው። በውስጣዊ ሂደቱ ግን በጣም ሰላማዊ ነው። እንግዲህ እንደዚህ ልዩነትን ከህዝብ ጋር በህዝብ መካከል ሆኖ ማቻቻል ሲቻል ምንድነው የሚሆነው? ህዝብ ፖለቲካዊ ፓርቲዎችን የማረም ጉዳይ እንደ ልብ ወደ አክራሪነት እንዳይሄዱ የመያዝ አቅም ይኖረዋል። ሲቪክ ማህበራት፣ የሃይማኖት ተቋማት የመግራት ፖለቲካዊ ፓርቲዎችን ስሜት ቀስቃሽነታቸውን የመግራት የህዝቡን ፍላጎት የመግለጽ በየደረጃው የመግራት አቅም ይኖራቸዋል። ውይይትም ደግሞ ተጨባጭ በሆነ ሁኔታ በየጊዜው እየፈታ ስለሚሄድ ብሶት ተጠራቅሞ ወደ አመጽ የሚያስከድ ሁኔታ ይዘጋል ማለት ነው። ስለዚህ መለማመድ ያለብን እኔ እንደውም ተፎካካሪ ፓርቲዎች በየምርጫ ክልላቸው ምን ያህል አሉ፣ እነሱ ተከታይ ባለመያዛቸው ነው አማጽያን ተከታይ የሚያገኙት። በሰላማዊ ትግል ሜዳ ያሉት ግን ህዝቡ መሃል ገብተው ተከታይ ማፍራት አለባቸው። ከሲቪክ ማህበራት፣ ከእምነት ተቋማት፣ ከሀገር ሽማግሌዎች ጋር መስራት አለባቸው። ባህሉን ሰላማዊ ባህልን ምናዳብረው፣ ሰላማዊ ፖለቲካ ትግልን ምናዳብረው በዚህ መልክ መሬት ተከል የሆነ ስራ ስንሰራ እንጂ ቁጭ ብለን አጠቃላይ መግለጫዎች ስናወጣ አይደለም የሚል አቋም አለኝ። ከነዚህ አሁን ቀደም ሲል ሲያነሷቸው ነበር። መንግስት አለ፣ የተፎካካሪ ፖለቲካ ፓርቲዎች አሉ፣ ሲቪክ ማህበራት አሉ፣ የሃይማኖት አባቶች ምንበል፣ የሀገር ሽማግሌዎች፣ በጣም በሀገር ደረጃ ትልልቅ የሆኑ ሰዎች አሉን እና ከነሱ ምንድነው ይሄ ፖለቲካ ባህሉ በጣም ሰላማዊ የሆነ እንዲሆን ከማድረግ ደረጃ ምን ሊወጡ ይገባል? ያለባቸው ኃላፊነት እስከምን ድረስ ነው የሚለውን እናንሳው እስኪ በሰፊው። በጣም ጥሩ ጥያቄ ነው ይሄ። ፖለቲካ ፓርቲዎች የራሳቸው ህይወት የላቸው። ከሞራል አንጻርም ከህግ አንጻርም የማህበረሰቡ የህዝቡን ፍላጎት ለማሳካት የሚፈጠሩ አደረጃጀቶች ናቸው። ህገ መንግስታችን በአንቀጽ 30 የመደራጀት መብት ነው የሚለው። እኛ ያለን እይታ እና ፖለቲካ ፓርቲዎችም ስለ ራሳቸው ያላቸው እይታ የተዛባ ይመስለኛል። ራሳቸው ልዩ አድርገው የማየት ባህሪ ያላቸው። ይህንን ለመግራት ዋናው ሚና የማን ነው? የሲቪክ ማህበራት፣ የእምነት ተቋማት ነው። የህዝቡን ፍላጎት ማንጸባረቅ እንጂ የራሳቸውን ፍላጎት ህዝቡ ላይ መጫን የለባችሁም። ህዝቡ ሰላም ይፈልጋል፣ ህዝቡ ልማት ይፈልጋል፣ ህዝቡ አገሩ እንዲረጋጋ ይፈልጋል። እናንተ የምታነሱትን ነገር ከህዝቡ ጥቅም አንጻር ቃኝታችሁ እንጂ መሄድ ያለባችሁ ስሜት ኢንጂነሪንግ ፈጥራችሁ ግጭት ፈጥራችሁ ህዝቡን የማውደም እንዲወድም የማድረግ
መብት የላችሁም ብለው መግራት ያለባቸው እነኚህ ተቋማት ናቸው። ለዚህ ነው መሬት መውረድ አለበት የሚለው። እውነቱን ለመናገር ፖለቲካ ፓርቲዎች አንድ ቦታ ተከማችተው የሚያወጡት መግለጫ የሚጠቅመው ነገር የለም። ከህዝቡ በጣም ርቆ ነው ያለው። እንወክላለን የሚሉት ህዝብ ምን እያወራ ነው? ምንድነው ችግሩ? ምንድነው የሚናገረው የሚለውን በሲቪክ ማህበራት እና በእምነት ተቋማት በህዝቡ የዕለት ዕለት ህይወት ላይ ሚና በሚጫወቱ ተቋማት አማካይነት ቀርበው አማክረው ከሆነ ይሄ ወደ ግጭት የመሄድ ማለት ሁከት የመሄድ እድል አይኖርም። ፓርቲዎችም ይገራሉ። ጣዖት አይደሉም። ለነሱ ብለው ሰው መሞት የለበትም። የሰውን ፍላጎት የህዝቡን ፍላጎት እነሱ ማንጸባረቅ አለባቸው እንጂ ህዝቡ የነሱ ተሸካሚ እንዲሆን ሊደረግ አይገባም። ይሄ ነው ልምድ የሚሆነው። የሌሎች ሀገሮች ዲሞክራሲያዊ ሀገሮች ትልቁ ሚና የሚጫወተው ሲቪክ ማህበር እንጂ ፖለቲካ ፓርቲ አይደለም። ፖለቲካ ፓርቲ እነኚህን የህዝብ መሰረቶች አግባብቶ ነው ለመወዳደር የሚሄደው። እኛ ጋር ግን ምንድነው በብዛት ረቂቅ የሆነ በቃ አገር እኔ ከሌለሁ ይሞታል ወይም ትበተናለች የሚል ይዞ ህዝቡን ሳያማክር የህዝብ አስተያየት እንኳን ሳይሰበስብ አክራሪ የሆነ አቋም የሚይዝ ፓርቲ ገጥመናል። ይህንን ለመግራት እንግዲህ መሬት መውረድ አለባቸው። ቅድም እንዳልኩ በአገራችን ህግ ባለው ክፍተት ማለት ባለው የፖለቲካ ስፔስ ወይም ስፍራ መሬት ወርደው ከሲቪክ ማህበራት፣ ከሃይማኖት ተቋማት፣ ሌሎች የህዝብ አደረጃጀቶች ጋር መስራት አለባቸው። ያን ህዝቡ ይገራቸዋል ማለት ነው። የሰላማዊ ፖለቲካ ትግል ወደ ባህል የሚያድገው በዚህ መልክ ነው። መልካም። ምናልባት ሀገር በመገንባት ሂደት ውስጥ ያው ግጭቶች፣ አለመግባባቶች ይኖራሉና ምናልባት እንደ ሀገር ደግሞ ዘላቂ ሰላምን ለማስፈን የተጀመሩ መልካም የሚባሉ ጅምሮች አሉ። የምክክር ኮሚሽኑ የጀመራቸው ስራዎች አሉ፣ መንግስት የሚያደርጋቸው ጥሪዎች አሉና ከዚህ መነሻነት እንደው የተያዙ አማራጮችን እውን ለማድረግ ምን ቢደረግ የተሻለ ነው፣ ምን ቢደረግ ጥሩ ነው ብለው ያነሳሉ? እንግዲህ በእኔ እይታ አሁን ባለው ሁኔታ ትልቁ መንገድ ይሄ ብሔራዊ ምክክር ኮሚሽን የጀመረውን ስራ መሳተፍ ነው። ከዛ ሌላ አማራጭ ያለ አይመስለኝም፣ ሊኖርም አይችልም። ዞሮ ዞሮ ልዩነቶችን የአንድ ሀገር ሰዎች ነን፣ የአንድ ሀገር ልጆች ነን እስካልን በዛ ሀገር በጋራ ለመኖር የሚያስችለንን የሀሳብ ማዕድ ተከፍቷል። በዛ ላይ እኔ እንደ ግልም ተጽዕኖ ፈጣሪ ግለሰብ በሚል እዚህ ሲዳማ ክልል በተካሄደው በክልል አቀፍ ምክክር ላይ ተሳትፍ ያለው ሐዋሳ ከተማ ሐይቅ ዳር ክፍለ ከተማ ደግሞ ተወያዮችን በመምረጥ ሲቪክ ድርጅት ያለሁበትን ድርጅት ወክዬ ተሳትፍ ያለው በተለምዶ ተራው ዜጋ የምንለው በጣም የሚሳተፍበት ነው። የሱም ፍላጎትና እኛ አሁን ልህቅ ይሄ ተጽዕኖ ፈጣሪ የፓርቲ ተወካዮች ያለነው የምናወራው ነገር ምን ያህል ልዩነት ሊኖረው እንደሚችል ያስተዋልኩበት ነው። ቅድም እንዳልኩት ህዝቡን ሲቪክ አክቲቪቲ ማለት ንቁ ዜጋ እንዲሆን ካደረግን በጥቂቶች ዙሪያ በሚሽከረከር ልዩነት ወደ አመጽ የመሄድ እድላችን ይቀንሳል። ስለዚህ አገር ለመገንባት ምልአተ ህዝቡን ማሳተፍ የሚችል ምክክር ማድረግ ነው። በዛ ምክክር ደግሞ ቅድም ባልኩት መሰረት ህዝብ ተከል የሆኑ መዋቅሮችን ማፍራት ነው። ህዝብ ተከል የሆኑ መዋቅሮችን የምናፈራው ተቋማትን ካሁን በፊት የነበሩን ተቋማት ለወቅቱ በትውልድ በሚሆን ሁኔታ በማሻሻል የሃይማኖት ተቋማት ትውልድ በመቅረጽ ሰላማዊ ትውልድ በመቅረጽ እንዲዳብሩ፣ በነገራችን ላይ ራሱ የንግድ ምክር ቤቶች፣ የኢንዱስትሪ ተቋማት ሁሉ ሚና አላቸው። እነኚህ የህዝብ አደረጃጀቶች ናቸው ለአገር ግንባታ አስተዋጽኦ የሚያደርጉት እንጂ በጣም ጥቂት የሆኑ ሰዎች የሚያቋቁሙት ፓርቲ እና ወደ ስልጣን ለመሄድ ልዩነትን ወይም ግጭትን እንደ ጉዳይ የሚያጎሉ የማጉላት እድል የሚያገኙ ፓርቲዎች ለብቻቸው የሚተውኑበት አገር ሰላማዊ ሊሆን አይችልም። ስለዚህ አሁን ምክክር መድረኩ ነው የመጀመሪያው በአገር ደረጃ። ከዛ ከሱ ጋር የተያዘው ይሄ ፍትህ የሽግግር ፍትህ ተቋምን በደንብ መተግበር፣ ከዛ ያው የተሃድሶ ሂደቱን ታጣቂዎችን መልሶ ወደ ህዝብ የማዋሃድ ሂደቶች ናቸው ከልብ መተግበር ያለባቸው እና ጎን ለጎን መንግስታዊ መዋቅሩ ከሙስና መጽዳት፣ ከዜጎችን ከመበደል ማቆም፣ ብሶት እንዳይፈጠር ማድረግን
መልመድ አለበት። የተጠያቂነት መስፈን አለበት እና በዚህ መሰረት ሁላችንም ሁሉም የህብረተሰብ አካል ሁሉም ኢትዮጵያዊ ለራሱና ለወደፊት ለልጆቹ ለልጅ ልጆቹ የምትሆን ሀገር ለመገንባት በኃላፊነት በዚህ ስሜት ከተንቀሳቀሰ ጠንካራ ሀገረ መንግስት እንገነባለን ብዬ አስባለሁ። ጥሩ ምናልባት የሀገራትን ተሞክሮ ብናነሳው ጥሩ ነው። እኛም ከነሱ የምንወስደው ነገር ስላለ አንዳንድ ያደጉ ሀገራትን ተሞክሮ ስናይ የምርጫ ውይይታቸው ጊዜ በደንብ ክርክራቸው ጊዜ እስከ ጥግ ድረስ ይነጋገራሉ። ነገር ግን ደግሞ አሸናፊው በሰላማዊ መንገድ ተለይቶ ወደ ስልጣን ሲመጣ እንመለከታለን። እኛ ምንድነው መማር ያለብን ብለው ያነሳሉ በዚህ ጉዳይ ላይ? በጣም ጥሩ ነው። በነገራችን ላይ አልፎ አልፎ በጣም ጽንፈኛ የሆኑ ኃይላት አሁን ባደጉ ሀገራት ለምሳሌ አሜሪካ፣ ጀርመን፣ አሁን ብዙ አውሮፓ ሀገሮች ውስጥ አዝማሚያ እናያለን። ራሳቸውን መልአክ ተፎካካሪያቸውን ሰይጣን አድርጎ የመቅረጽ አክራሪነት የሚፈጠርባቸው ሁኔታዎች አሉ። ነገር ግን የተገነቡ ተቋማት ያንን ጽንፈኝነት ይገድባል። በእኛ ሀገር እኔ እንግዲህ የፖለቲካል ሳይንስ ባለሙያ ነኝ በነገራችን ላይ እና በእኛ ሀገር ምንድነው ያለው አንድ ፓርቲ ክርክር በሚያደርግበት ጊዜ ያኛውን ፓርቲ ከሃዲ አገር ሻጭ ብሎ ይፈርጀዋል። ነገ የተወሰኑ መቀመጫዎች ብታገኝ ጥምር መንግስት የምታቋቋም ነህ። እንግዲህ ታዳጊ ሀገሮች ውስጥ እኮ አገር አደጋ ላይ ሲመጣ ያልተመረጠ ፓርቲ መቀመጫ ያላገኘ ፓርቲ ሁሉ የጥምር መንግስት ይቋቋማል። አሁን ለምሳሌ እስራኤል ጦርነት ስትጀምር እንደዛ ነው ያደረገችው። ሁሉንም ፓርቲ በሚያሳትፍ አገራዊ አንድነት እንዲፈጠር ማለት ነው። ያ ጉዳይ አገር ላይ መጣ አደጋ ስለሆነ አገራዊ አንድነት እንዲፈጠር እኛ ጋር ካለን ተሞክሮ ምንድነው ማድረግ ያለብን? ስለሌላ ፓርቲ ስናወራ ሰይጣን ነው ብለን ሳይሆን ከኛ የተለየ ሀሳብ ያለው ኢትዮጵያዊ ነው ብለን ነው። ክርክሩም ሲመጣ በአጀንዳዎች ላይ እንጂ ፓርቲውን ከሃዲ ብሎ በመክሰስ ላይ አገር ሻጭ ብሎ በመክሰስ ላይ ባንዳ ብሎ በመክሰስ ላይ መሆን የለበትም። ይሄ የቫዮለንስ ማለት የሁከት ፖለቲካ መሰረቱ አንደበት ነው። በፖለቲካል ሳይንስ ፖለቲካል ቲዮሪ ላይ በደንብ ይነገራልና በአንደበት ነው የምንፈርጀውና ውይይታችን አጀንዳ ትክክል አልሰራህም፣ በዚህ ጉዳይ ጤና ፖሊሲ ልክ አይደለም፣ የውጭ ጉዳይ ፖሊሲ ልክ አይደለም እንጂ ማለት ያለብን አገር ሽጠሃል፣ ባንዳ ነህ፣ የጠላት ምናምን ነህ ካልን እንዴት አብረን እንሰራለን? በጋራ ነው መስራት ያለብን። ካደጉ ሀገሮች ይሄን ነው የምንለምደው። መልካም ምናልባት አርበኝነትን እንጂ ነው የምንለምደው። መልካም ምናልባት የመጨረሻ እናድርገውና በተለይም አሁንም በተለያዩ አካባቢዎች የታጠቁ ኃይሎች አሉ እና ወደዚህ ወደ ሰላማዊ የፖለቲካ ትግል እንዲመጡ ንግግር፣ ውይይት ማድረግ አስፈላጊ ነው የሚሉ ሀሳቦች ይነሳሉና እነዚህ ኃይሎችም ወደዚህ መድረክ እንዲመጡ ምን መልእክት ያስተላልፋሉ? እኔ እንግዲህ ተደጋግሞ የሚተላለፍ መልእክት ነው። ኃይሎቹ ወደ ሰላማዊ መድረክ እንዲመጡ ማሳልፈው መልእክት በዛ አመጽ ምክንያት በዛ የሚመጣውን የእናታቸውን የእህታቸውን የልጆቹን የራሳቸውን መንደር መከራ ማስተዋል ነው። የሚያደርጉት ትግል ምክንያታዊ ሊመስላቸው ይችላል። ነገር ግን የሚያስከትለው ውድመት ራሳቸው ላይ ነው፣ ቤተሰባቸው ላይ ነው፣ ልጃቸው ላይ ነው፣ እናታቸው ላይ ነው። ለዚህ ሲሉ በሰላማዊ መንገድ አላማቸውን ለማራመድ ከወሰኑ እንደ ጀግኖች እንደ አርበኞች ነው የምንቀበላቸው። የሚያጋግሏቸው ሊኖሩ ይችላሉ፣ ስሜት ሊኖር ይችላል። ነገር ግን አገራቸው ውስጥ ልጆቻቸውን ቤተሰባቸውን በሰላም ማኖር ካልሆነ የትጥቅ ትግሉ የሚያመጣው አሸነፉ ተሸነፉ የሚለው ነገር አይደለም። መሸነፍ ነው ራሱ ትግል በባህሪው መሸነፍ ነው፣ ውድመት ነው እና ወደ ሰላማዊ መንገድ ቢመጡ ለነሱም ለኛም ለዘመዶቻቸውም ለዘመዶቻችንም እፎይታ ነው። የጋራ ሀገራችንን ደግሞ ለመጠበቅና በሱ ቀጣይ ትውልድን ለማዝለቅ ወሳኝ ነው። እኔ ለኢትዮጵያውያን ለሁሉም ኢትዮጵያዊ ሁሉን ነገር ችለው ወደ ሰላማዊ መድረክ እንዲመጡ ጥሪ ያደርጋለሁ። ጥሩ። አቶ ደያሞ ዳሌ በግሎባል ፒስ ባንክ የሰላም ግንባታና ፕሮሞሽን ዳይሬክተር ከሐዋሳ ስቱዲዮ በቀጥታ መስመር ገብተው ለሰጡን ማብራሪያ እናመሰግናለን። መልካም ቀን ይሁንልዎት።
በጣም አመሰግናለሁ እድል ስለሰጣችሁኝ።